ኢና ሊላሂ ወኢና ኢለይሂ ራጂኡን። በጣም የሚያሳዝን ዜና ነው፣ አስደንጋጭ ዜና ነው ዛሬ ይዤላችሁ የመጣሁት ማለት ነው። አንዲት እህታችን እናትና አባቷን ለመርዳት ሳዑዲ አረቢያ ስደት ሄዳ ደማም በሚባል ቢሮ መክተብ ውስጥ ሬሳዋን ቀጥቅጠው ገለው ጥለዋት ትገኛለች ማለት ነው። ድና የተከበራችሁ የአረብ ሚዲያ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሁሉንም የሚያስደምጣችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከወዲሁ ጀምሩት ማለት ነው። ቀጥታ ወደ ቪዲዮ። ሰላም አለይኩም። ኢትዮጵያ ያለው ኤጀንሲ ሊጠየቅ ይገባል። ግፍ ነው እየሰሩ ያሉት ግፍ በጣም የሚዘገንን ነገር ነው። ወላሂ ለአዚ ልጆቻችሁ ሂደው እህቶቻችሁ ሂደው የት እንደሚያርፉ በደንብ መከታተል አለባችሁ። እንደ ቤተሰብ ልጆቹን ዝም ብሎ ገንዘብ ብቻ ስለተገኘ መሸጥ የለበትም። ወላሂ አብዛኛው ቤተሰብ ኃላፊነት የለውም። በቃ ልጆ ሄዳ ስራ መስራቷን ብቻ ነው የሚያዩት። የት እንደገባች ምን እንደደረሰች ከጠፋች ከተጎዳች በኋላ ነው ከሌላው ህዝብ ጋር። እንዴት ሰው ልጁን እህቱን በዚህ ልክ እንዴ! በደንብ ተከታተሉ። ምን አይነት ዘመን የደረስ ነው? ወላሂ በጣም አጃይብ እኮ ነው። ወላሂ አጃይብ ነው። ወላሂ ሰው ልጅ እንደዚህ በቃ እንደ ባሪያው የገዛት መስሎታል። የግብፃዊ እዛ ቢሮ ባለመክተቡ በቃ የኔ ባሪያ ናት እንደፈለግኩ አረጋታታል ብሎ ምን አይነት ጊዜ ደርሰናል? ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም ይገርማል። ወላሂ በጣም ይገርማል። በጣም ያሳዝናል። በጣም ያሳዝናል። የሰው ልጅ እንደዚህ አርግቶ እስከሚደበድባት ወላሂ በጣም ያሳዝናል። እስኪ አንድ አፈር በጣም ትንሽ ልጅ ናት እኮ ወላሂ ገና ከሄደች ሶስት ወራ ደግሞ ወላሂ እናትና አባቷም እንግዲህ እህቷም ስደት ላይ ነው ያለችው። በጣም ቢቸግራቸው ነው ሁለት ልጆቻቸውን ስደት ላይ የላኩት አይደል? እንደ አንዷን እንኳን ደህና አገሩ የተቸገረው የሚያው ነው። አሁን ብዙ አታሶል ይላል ብለሽ ወላሂ ደንዝዘን አይደለም ደንዝዘን እኮ ነው። ራሳችን መፈተሽ እኮ አለብን የጀማ ወላሂ ላዚም። ምን አይነት ጨካኝ ነው በእናትሽ! እንደዚህ እስከሚመጣት በምን የሚመጣት ነው? ይሄ ግን በእጁ የመታት እኮ አይመስለኝም። የሆነ በብረት ነገር ነው የመታት። ምን እንዳደረጋት ምን ይታወቃል ብላ ነው። ሀበሾቹ ከሱ ይብሳሉ። በነገር ላይ ሀበሻ በሀበሻ ላይ ራሱ ሲጨክም ከዚህ ይብሳል። ምንም ልዩነት። ለዛም ነው እነሱ የሚንቁልና እንደዚህ የሚያደርጉን ስለሚያውቁት ማለት ነው። ወላሂ የት ሀገር ነው ትላላችሁ እናንተ? አሁን ገብታችሁ ሳውዲ ደማም ላይ የምሰራበት መክተብ መስራይ ነው እንደዚህ ቀጥቅጦ ገደላት። ልጅቷ እንግዲህ የገባችበት ቤት አረብኛ አችልም፣ እኛ አረብኛ ምችል ነው የምትፈልገው ብላን ነግረናችሁ በቻርጀር ነው የሚደበድቡት እያሉ ነው። በቻርጀር በሰው ሲላ በምን ይላሉ? ያስታውቃል። የሆነ ገመድ ነገር እንደሆነ ያስታውቃል። የሆነ ለምን ሁለቱም ደብል በብረት ነገርና በደምትን አለው። አያችሁ መስመር አለው። ምንም መፍትሄ ለሌለው ነገር የምትሉ ሰዎች እሷ ሞታለች። ግን ይሄ ኤጀንሲ ነገ ደግሞ የማንኛው እህት እንደምትመጣ በዛ ኤጀንሲ አይታወቅም። አሁን እኮ ላለፈው ብቻ አይደለም ለወደፊቱ ነው እኛ የምንጮኸው። በሉ እንግዲህ እስኪ ደነቀው አሁን እችልስ ሌላ ዜጋ ነው አለ። ባለፈው አሁን የመዲና ልጅ ሀበሻን የደበደባት ጥርሷን አወላልቆ ወገቧን ሰብሮ እጇን ሰብሮ ኢትዮጵያ ገባች። ፍትህ ሳታገኝ የገዛ ወንድሟ የገዛ አካባቢዋን የደበደባት ደግሞ እንደው ጭካኔ ሴት ላይ እስኪ ኢትዮጵያ ኤጀንሲዎች ጋር ደውዬ ኢትዮጵያ ያሉት ኤጀንሲዎች ጋር ደውዬ እስኪ አርፈሽ ስሪ የሄድሽው ለስራ ነው የሚሉት። ወላሂ ላዚም እንደዚህ ነው የሚመልሱላቸው። ወላሂ አልኩሽ እኮ አይደነግጡም። በነገራችን ላይ ይሄ ነገር ለሁላችሁ መመሪያ የሆናችሁ ስትሞቱ ማንም እንደማያያችሁ እኮ ይኸውላችሁ። አሁን እዚህ ሀገር ያላችሁ እህቶች በጤናችሁ ያላችሁ እህቶች ማለት ነገ ሞታችሁ ስትባሉ እንዲህ ነው እንደ ዛሬው ነው የምትሆኑት። እሺ እዩ፣ ተማሩ ከዚህ። የኢትዮጵያ ሕዝብ ሞት ብርቁ አልሆን ብሏል። ኸላስ እና አንድ ሙሽክላ ትሞቻለሽ፣ አላህ ረህምሽ ትባያለሽ ለሁለት ቀን። እኛም እዚህ እንጫጫለን። ከዛ በኋላ ሌላው ቀጣይ ተረኛ ይመጣል። ለነዛ እንጫጫለን። ደግሞ የኛ ተራ ሲደርስ እንጫጫለን። ዱንያ እንደዚህ ነው የለውም። ይሄንን ማወቅ ያለባችሁ ነገር ሞት ዋጅብ ነገር ነው እናምናለን። ግን ደግሞ ሲላኩ ደላላው ማን እንደሆነ ኤጀንሲው ምን እንደሆነ የማያውቁ ሰዎች አሉ። ልጆቻቸውን ሲልኩ ወላሂ ነው የሚልሽ እህቶቻቸው ራሱ እዚህ እያሉ ብቻ ሄደች ነው በቃ ሄደች፣ ወደ ውጭ ሄደች፣ በቃ አለቀ። ይሁን ወላሂ ጀማኔ ዙሁር የገባውን ያደል መቼ ነው የገባው? ዙሁር ላይ የገባው አይደል? ዙሁር
10 ሰግጄ ነው የገባሁት። አሁን 6 ሰዓት ነው። አስባችሁታል? እስካሁን ድረስ ወላሂ ላዚም በጣም እኔ በጣም ነው የሚገርመኝ ወላሂ እንደዚህ አይነት ጭካኔ። አረ ተው ባካችሁ፣ ባለ ኤጀንሲዎች ተው ባካችሁ። በገዛ ዜጋችሁ ላይ አትጨክኑ። ወላሂ እነዚህ ልጆች እኮ ባይኖሩ እናንተ እኮ እንጀራ ቤት ክራያችሁን እኮ አትከፍሉ ነበር። ለልጆቻችሁ እኮ ዳቦ መግዣ አታገኙም ነበር። ዛሬ ግን እንደዚህ ሲገደሉ እናንተ ዝም። እኔ በጣም የዛሬ ኤጀንሲው በጣም ነው ያናደደኝ። በጣም ዋሻኝ፣ ቀላል አልዋሸኝም። ግን አላህ ደግሞ አያቸው ሲረዳን እዚህ ጋር ያሁሉ ሰዓት ስንቀመጥ አጎቷ እህቷ መጣ። ምን አለኝ? ለአጎቷ ደውዬለት አሁን ወደ አዲስ አበባ እየመጣ ነው እንደዚህ እህትዮዋን ደውዬ አናግሬያት ያዳለችው ወደ እንትን እየሄደች ነው። አያችሁ እህትየው በጭራሽ አልደወለም አላናገረኝም አለች። ጉድ እኮ ነው ጉድ። እንደዚህ አሁን እኛ የኤጀንሲውን ስም ስጡን፣ የሳውዲ ያለውንም ኤጀንሲ ስም ሌሎች እንዳይመጡበት ኢትዮጵያ ያለውንም ማወቅ አለብን። በዚህ ኤጀንሲ ሁለተኛ አንድ ነገር እንዳትሄዱ። ይኸውና ኤጀንሲ ኡትማን ይባላል፣ ተጠንቀቁ። እኔ ነግሬያቸዋለሁ። በቃ ካስፈለገን ቪዲዮ ነገር ነው እየሰራላቸዋለሁ። ይኸውና ኡትማን ይባላል። ስክሪንሾት አርግታችሁ ሰርች አድርጉት። ስልኩን ከፈለጋችሁ ይሰጣችኋል። ኦትማን ይሄ ኢትዮጵያው ነው። እዚህ ያለው ኢትዮጵያ ያለው ነው። እዚህ ያለው ደግሞ ቁጥሩ ቢገኝ ሎኬሽን ይገኝ ነበር። እሰጥሃለሁ አለኝ እኮ እዚህ ያለውን ቁጥር እሰጥሃለሁ። አንተ ማን የነገረህ ስለው አይ መክተቦቹ ናቸው ምናምን ነገር አለኝ እና ኦኬ ኦልሬዲ ጉዳዩን ህግ ይዞታል። አሁን የመክተቡን ቁጥር ስጠኝ የነገረን። እዚህ ያለችው ልጅቷ እኛ ጋር የምታስተረግመው አረብኛ ደውላ አናገራቸዋለች አለ። እኔም አረብኛ ስለምችል እዚያ ስላደኩ ላናገራቸው አልኩት። እሺ አለኝ። ከዛ በኋላ ቁጥሯን ስጠኝ ስል ቁጥሯን እያወጣች ነው አሁን ከኮምፒውተር ላይ እንልክልሃለን አለኝ። ኦኬ ከዛ በኋላ ደወልኩለት። ቁጥሩን እኮ እየጠበቅኩ ነው፣ መች ነው የምትልክልኝ ስለው አይ እኛ ያለን የደማሙ ሳይሆን ሪያድ ያለው ነው አለኝ። አይሽ ቁጥሩ ያለ የሪያዱን ነው። የሪያዱን በሆን ላክልኝ። ስሟ ማን ነው ስለው ከዲጃ አለኝ። ኦኬ የፓስፖርት ኮፒ ያለ አሁን ይጋልኝ። ኦኬ እሱንም ላክልኝ። አሁን ልክልሃለሁ አለኝ። ዘጋ ስልኩን፣ ብሎክ አደረገኝ፣ ጠፋ። ለልጅቷ ለእህቷ ነግሬያት አለው። ሎኬሽን ልኬላት ወደ እሷ እየሄደች ነው ምናምን ነገር አለኝ። ጠፋ። በደንብ እየሰማ እንደሆነ ከታች እኔ እርግጠኛ ነኝ። በእርግጠኝነት እንደምታዳምጠን አውቃለሁ እየሰማኝ እንደሆነ። ግን እመነኝ ይሄ የሰው ህይወት ነው፣ የጠፋው የሰው ህይወት ነው። ከዚህ በፊትም ኤጀንሲዎች ያደርጋችሁትን ነገር ብዙ ነገር እየሰማን ነው። ሰው ከሞተ በኋላ ምን ያደርጋሉ? ኢንሹራንስ ልጅቷ ስለምትገባ ኢንሹራንስም ለራሳቸው ለድርጅታቸው ወይ ለራሳቸው ገቢ ያደርጉና የልጅቷ ቤተሰብ ብቻ ሬሳው እንዲቀበሉ ያደርጋሉ። ኢንሹራንስ እኮ አላት ልጅ፣ ገባች? ካሳውን ምን ራሳቸው ይቀበላሉ። እኛ አሁን የፕሌን እንከፍላለን የሬሳውን እንደዚህ ሀገር እስከምትገባ ምናምን ነገር ይላሉ። እህቶቻችን መነገዴና የእናንተ ኪስ ማሞቂያ ሆኗል። እነዚህ ምስኪን አባቴን ትምህርቷን አቋርጣች ልጅ አባቴን አግዛለሁ ብላ ዛሬ ላይ እንደዚህ ሬሳዋ ሲታይ ለዛው ሞታ፣ ሬሳዋ መክተብ ውስጥ ነው። መክተብ ውስጥ ሬሳዋን እንደዚህ ሞታ ነው ያነሳቻት። ኦሪጂናል ፎቶ ላሳያችሁ። መክተብ ውስጥ ነው ያነሳቻት፣ እዛው መሬት ላይ ተኝታ። ልጅቷ ሬሳ አሳቅፈው ቀጥቅጦ እዛው ቁጭ ብላለች፣ ከእሷ ጋር ያለችው ልጅ። እንግዲህ አስባችሁታል? ቆይ ወደዚህኛው ስልክ የላከው እንድታምኑኝ ማለት ነው። እኔ እዚች ጋር ለእናንተ በደንብ እንድታያችሁ ነው እንትን ያልኩት። አሳያችኋለሁ። ይሄ ነው ኦሪጂናል ፎቶ ለእኔ የተላከልኝ። ይሄ ነው እንግዲህ ልጅቷ። ይኸው እንደዚህ ነው። ይኸው እንግዲህ እዛ ያለችው ከእሷ ጋር ያለችው ልጅ ናት። አንስታ እንግዲህ ለእኔ የላከችልኝ። አስባችሁታል? አይደለም እዚህ ጋር ልሳባችሁ ግን ምን በቃ እኔ ሞጥቼ እንግዲህ ስልክ ደዋውዬ አንዳንድ ጉዳዮችን በዚህ ጉዳይ ላይ ጨርስ አይመስላችሁ ጀማው?
እዚህ ያለን ሰዎች እስኪ አንዴ ታብታቡን እስኪ አንዴ 7 ልክ ይላታለሁ። ኤጀንሲ ይጠይቅልን፣ ኢትዮጵያ ያለው ኤጀንሲ ይጠይቅልን። ስልክ ልደዋውል እኔ እዚች ጋር ዝም ብዬ ከምቀመጥ ስልክ ልደውል ኤምባሲዎች ጋር የሆነ ነገር አንዳንድ ነገር ማቃቸው ሰዎች ከደውዬ ስልክ ምናምን መልእክት ላስተላልፍ። የልጅቷንም ቅድም የጻፍሽላትን ሪማስ በተደጋጋሚ ጻፊና የእህቷን ቁጥር እንፈልጋለን። እህትዮ ጠፋች። አኪድ ደውለው እኔ ብቻ ደውለውላት ብቻ እንዳይሆን እነዚህ ኤጀንሲዎች ደውለው ውጪ ብለዋት ነው። አላያችሁም? ላይፍ ላይ ነበረች ረጅም ሰዓት ስልክ እያወራች ነበረ። ጠፋች። ደስ ልክ ነህ እንዴ ኦሞቤ። ሰላም አለይኩም። ኢትዮጵያ ያለው ኤጀንሲ ሊጠየቅ ይገባል። ግፍ ነው እየሰሩ ያሉት ግፍ። በጣም የሚዘገንን ነገር ነው ወላሂ ለአዚ በጣም እና ልጅቷ የሚያሳዝነው ልጅቷ ፈልጓትና ጻፉላት ቁጥሯን እኔም ፈልጋለሁ። ስልክ ደዋውዬ ደግሞ ያው ባለስልጣኖች ጋር እናናግራቸውና በዚህ ጉዳይ ላይ አልተመለሰችም እኮ ከዛ በኋላ ከላይ ብለ ወረደች። አልተመለሰችም። ስልክ ተደወለላት፣ እነዛም ወጡ በቃ። ደውለውላት ነው አኪድ የሆነ ሰው ደውሎላታል። እመኑኝ ደውሎላት ውጪ ብለዋት ነው። ግን እኛ መረጃ አለን፣ በቂ መረጃ አለን። በነገራችን ላይ ላይፉ እንዳለ ተቀርቶ ተቀምጧል። እያንዳንዱ መረጃ አለን። እኛ ኤጀንሲውን ዋናው ነገር ኤጀንሲውን እዚህም ያለውን ኢትዮጵያም ያለውን እናሰራጨዋለን በሶሻል ሚዲያ። በሱ ማንም ሰው እንዳይመጣ። አዚዛ እየጠራችክ ነው። እነሱንም ያደርጉ። የት ነው የምጠራኝ? እሷ ቤት ነው የምጠራኝ። ጻፊልኝ በሏት። እሷ ቤት ራስ 1000 ምናምን ሰው አለ። እሷ ተገኘች ወጣ ሆነ እንጋ። ኦኬ ላይፍ ላይ ሰው ጋስ ሰው አለ እንዴ? ሰው ጋስ ሰው አለ አዚዛ ጋር እና ሙኒስም እዛ ሆና ነው። ሙኒስም አለች እያሉ ነው። ከለያ ሀሳብ አይኖርም። እስኪ ያዘኛው አካውንት ሙቤ ይምጣ ወይ ትፈልጊዋለሽ ወይ በሏት። ስልኬን ልደዋውል፣ ችግር የለውም። እኛም እዛ ምን እንችላለን። ኢትዮጵያ ላይ ስራ የፈታው ሁሉ ኤጀንሲ ይከፍታል። ከዚያ በኋላ ያው የሴቶች ንግድ ማለት ነው የሚጀምረው። አዎ እያለች ነው። ኦኬ በቃ ነው በቃ ነው እንዴት እዛ ጀማ። እሺ በቃ